What's happening here right now? Iran. ማንኛውም የሰርጥ ቁጥጥር ለኢራን ትልቅ ስምምነት ይሆናል። አሜሪካ የኢራን የውሃ መስመር ቁጥጥር እንደማትቀበል ሁሌም ትናገራለች። ውድ የአዲስ ቮይስ ቻናል ተከታታዮች ይህንን ጉዳይ በዝርዝር እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። ኢራን ከኦማን ጋር በነበራት ንግግሮች ከፍተኛ እድገት እንዳለ ሪፖርት አደረገች። የክልል ምንጮች ስምምነት የሚመጣ ነው የሚለውን ጥቆማ ይቃወማሉ። ኢራን በክልሉ ጎረቤቶቿን አሜሪካ ዳግም ካጠቃች የኃይል ማመንጫዎች ላይ ጥቃት እንደምትፈጽም አስጠነቀቀች። በኢራን እና በኦማን መካከል 5 ወራት የቆየውን የኢራንና የአሜሪካን ጦርነት ለማቆም የታቀደውን ስምምነት ኢራን በሆርሙዝ ሰርጥ በኩል ወደ ፐርሻ ባህረ ሰላጤ የሚገቡ መርከቦችን እንድትቆጣጠር ያደርጋታል ሲሉ አንድ ከፍተኛ የኢራን ምንጭና 2 የክልል ባለስልጣናት ረቡዕ ለሮይተርስ ተናግረዋል። ከዚህ በፊት ለኢራን ከደረሱ ትልልቅ ስምምነቶች አንዱ ነው። ምንም አይነት የአሜሪካ ፈጣን ምላሽ አልነበረም። ፕሬዚዳንት ዶናልድ ትራምፕ ሰርጡን የሚከፍት ስምምነት እየመጣ ነው ሲሉ ቢናገሩም የአሜሪካ ባለስልጣናት ኢራን ለዓለም በጣም አስፈላጊ ኃይል አቅርቦት የንግድ መስመር መዳረሻን እንድትቆጣጠር እንደማይስማሙ ደጋግመው አጽንኦት ሰጥተዋል። ኢራን በትራፊክ ላይ ስልጣን የምትሰጥ ስምምነት አሜሪካና እስራኤልን በየካቲት ወር የጀመሩት ጦርነት በክልሉ የኃይል ሚዛን ለቴህራን ጠቃሚ የሆነ ትልቅ ለውጥ እንዳስከተለ ያሳያል። ጦርነት ከመጀመሩ በፊት ሰርጡ ለሁሉም መርከቦች ያለ ክፍያ በነጻ ይከፈት ነበር። በክልሉ ሰፊ የሆነ ዲፕሎማሲያዊ ጥረት መካከል ኢራንና ኦማን ሰርጡን በተመለከተ የሁለትዮሽ ንግግሮችን እያደረጉ ሲሆን እያንዳንዳቸውም በሰሜንና በደቡብ ቻናሎች በኩል ይቆጣጠራሉ። ኢራን በንግግሮቹ በአስደናቂ እድገት ሪፖርት አደረገች። ሁለቱም የውስጥና የውጭ ጉዞዎችን በኢራን ውሃዎች በኩል እንደሚያልፉ ተናግራለች። በተመሳሳይ ጊዜ ኢራን የፋርስ ባህረ ሰላጤ ሀገራትን እንዳስጠነቀቀች አሜሪካ በግዛቷ ላይ አዲስ ጥቃት ከፈጸመች በክልሉ ዙሪያ ወሳኝ የኃይል መሰረተ ልማቶች ላይ ምላሽ እንደምትሰጥ 5 ምንጮች ገልጸዋል። ቴህራን ለአሜሪካ የቅርብ ጊዜ የክልል አጋሮች ስጋት በማድረግ ወታደራዊ እርምጃዋን ወጪ ከፍ ለማድረግ እየሞከረ ነው። የኢራን ማስጠንቀቂያ ግልጽ ነበር። አሜሪካ የኢራን መሰረተ ልማት ከነካች የፋርስ ባህረ ሰላጤ ኃይል ተቋማትና ሌሎች የክልል ኢላማዎችን በማንኳኳት ምላሽ ትሰጣለች ሲል አንድ የፋርስ ባህረ ሰላጤ ምንጭ ተናግሯል። ኢራን በአሜሪካ አጋሮች ላይ በክልሉ ላይ የሮኬትና ድሮን ጥቃት እየፈጸመች ነው። እንዲሁም ያለ ፍቃዷ ሰርጡን የሚያቋርጡ የንግድ መርከቦች ላይም እንዲሁ ጥቃት እየፈጸመች ትገኛለች። ትራምፕ በላስ ቬጋስ በተደረገው ህዝባዊ ስብሰባ ላይ ደጋፊዎችን በማነጋገር ትራምፕ ዲፕሎማሲን ይመርጣሉ ብለዋል። ምክንያቱም ሰው መግደል ስለማንፈልግ ስምምነት ማድረግ እንመርጣለን፣ ሰው መግደል አንፈልግም፣ ግን አንድ ቀን እናደርገዋለን ብለዋል። ኢራን፣ አሜሪካና እስራኤል የካቲት 28 ጦርነት ከጀመሩበት ጊዜ ጀምሮ ከ3400 በላይ የሞቱ ሰዎችን ሪፖርት ስታደርግ አሜሪካ ደግሞ 18 ወታደራዊ ሰዎችን እንደሞቱ ሪፖርት አድርጋለች። በኢራንና በኦማን መካከል ስላለው ማንኛውም ስምምነት ለሮይተርስ የሰጡት የክልልና የኢራን ምንጮች ከፍተኛ ጉዳዮች እንዳልተፈቱና ሰርጡን የሚከፍት ስምምነት እየመጣ ነው የሚለውን የትራምፕን ጥቆማ አስጠንቅቀዋል። በሆርሙዝ ላይ የተወሰነ ቁጥጥር በተመለከተ ስምምነቱ ቀድሞውኑ ተደርጓል ሲል አንዱ የክልል ምንጮች ለሮይተርስ ተናግሯል። ሌላኛው የክልል ምንጭ ቁጥጥር እንዴት እንደሚገለጽ ዝርዝር ጉዳዮች ገና መወሰን እንዳለባቸው ተናግሯል። የፋርስ ባለሰላጤ ተደራዳሪዎች የክልሉ ሀገራት የመርከቦችን ምርመራ እንዲቆጣጠሩና ማንኛውም ክፍያ በፈቃደኝነት እንዲሆን አጽንኦት ሰጥተዋል። በከፍተኛ የኢራን ባለስልጣን መሰረት ኢራን ሰርጡን በሚጠቀሙ መርከቦች ላይ ከ5% እስከ 7% የሚደርስ ክፍያ እንደምትጠይቅ ተናግሯል። ኦማን ወደ 3% የሚሆን ክፍያ እየተነጋገረች ሲሆን ዋሽንግተን ምንም ክፍያ እንዳይኖር ትፈልጋለች። ከፍተኛ የኢራን ምንጭ እንዳለው በጠረጴዛው ላይ ባለው ስምምነት ጽሑፍ ኢራን በሰርጡ በኩል ወደ ፐርሻ ባህረ ሰላጤ በሚሄዱ መርከቦች ላይ ቁጥጥር እንደምታደርግ ገልጿል። እናም በኢራን ኦፊሴላዊ ኢራና የዜና ወኪል ለሰጡት አስተያየት የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዲ እንዳሉት ዝግጅቱ የንግድ መርከቦችን በኢራን የባህር ክልል ውስጥ በውስጥና በውጭ የሚጓጓዙትን መንገድ የሚያሳይ ነው ብለዋል። ከኦማን ጋር የተደረገው ንግግር መሰረታዊ ግንዛቤዎች ላይ ደርሷል ብለዋል። እናም ይህ እድገት ሊጠናቀቅ ቀርቧል ብለዋል። ጋርባባዲ በተጨማሪም ኢራን የአሜሪካ መልእክቶችን እንደተቀበለች ገልጸዋል። ይህም በሰኔ ወር አጋማሽ ላይ በኢራን በተደረገው የውክልና ስምምነት
2010 ለአገልግሎቶቹ ለመመለስ ሙሉ ዝግጁ እንደሆነች ያሳያል። ይህም ወታደራዊ እንቅስቃሴዎችን ወዲያውኑ ማቆም ያካትታል ብለዋል። ይህም ሰርጡን እንደገና ከመክፈቱ በፊት ቅድመ ሁኔታ መሆኑን ተናግሯል። ምንም እንኳ ባለፉት ቀናት ከአሜሪካ ጋር ምንም አይነት ንግግር እንዳልተደረገ ቢገለጽም የጁላይ የ2 ሳምንት የቦምብ ጥቃት ዘመቻን ጨምሮ በሰርጡ ላይ የኢራን ቁጥጥር አልሰበሩም። የአሜሪካ አዛዦች በጁላይ ወር ላይ አንዳንድ ጥይቶች እያሟጠጡ መሆናቸውን ለትራምፕ መክረዋል። ሮይተርስ ማክሰኞ እንደዘገበው የአሜሪካ ጦር የረጅም ርቀት ትክክለኛ ሚሳይሎችን በሙሉ ተጠቅመዋል። ውድ የአዲስ ቮይስ ቻናል ተከታታዮች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።